ዋናው በጣም በሚያሳዝን ሁኔታ ኤቢ እጇን ሰጠች። አባቴ ምንም አላደረገምና እኔ ነኝ ወንጀለኛዋ ብላ ቀጥታ ወደ እስር ቤት አምርታለች። ሰላም ሰላም! ውድና የተከበራችሁ የየተንቢ ቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብስትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳረሱ። ቀጥታ ወደ ድራማው ገባሁላችሁ። በጣም በሚያሳዝን ሁኔታ አሁን ላይ ኤቢ በጣም አዝናለች ማለት ነው። በእርግጥም አባቴ ምን ያክል እንደሚወደኝም አረጋግጫለሁ ትላለች ኤቢ እና ማለት ነው። እህቷ ውሃ በፍጹም ኤቢዬ በፍጹም አትሂጂብኝ፣ እባካችሁ መልሷት በማለት ማልቀሷን ትቀጥላለች። አቶ ደረጀ በጣም በሚያሳዝን ሁኔታ ይሄ ሁሉ ነገር እየተፈጠረው በእኔ ምክንያት ነው በማለትም ተናግሯል። እስከዛሬ ድረስ ኤቢን ስመታትና ስቀጣት የነበረው በምክንያት ነው በማለትም ተናግሯል። እናም በጣም በሚያሳዝንና በሚያሳፍር ሁኔታ እስከዛሬ ድረስ ጸጥ ያለችው ኤቢ ዛሬ ላይ እጇን ሰጥታ ቀጥታ ወደ ፖሊስ ጣቢያ አምርታለችም። በጣም በሚያሳዝን ሁኔታ ግን ውሃ ማለት ነው በጣም አዝናለች። ምክንያቱም የእህቷ መታሰር ማለት ምን ማለት እንደሆነ ያላወቀችው ውሃ እህቷ ቀጥታ ወደ እስር ቤት ስታመራ በጣም አዘነችም። እናም በጣም ተከፋች። እናም ማለት ነው በሚቀጥለው አቶ ደረጃ እንግዲህ እባክሽን ኤቢ ዝም በይ በማለትም እንግዲህ ደጋግሞ ሊናገራት ሞክሮም ነበረም። ግን ደግሞ ኤቢ በፍጹም ወንጀል የፈጸመው እያለ ወንጀል ያልፈጸመው የሚታሰርበት ምንም ምክንያት የለም፣ ቀጥታ እኔ ወደ እስር ቤት አማራለሁኝ በማለትም ሄዳለችም። እናም እንግዲህ ለፖሊሱ ማለት ነው ጠጋ አለችና አሁን እኔ ጠጋ አለችና ሽጉጡን በወስድብህ ምን ታረገኛለህ ትለዋለችም። ተኩስብሻለሁ እንዳትጠገኝ በማለትም ይናገራታልም። እናም እና ልትገለኝ ነው ወይ በማለትም በምጠይቀው ጊዜ ነበር እኔ ራሴን ለመከላከል ነበረ ሰውየውን የገደልኩት፣ ሊገለኝ ነበረ ቤት የገባውና ቀድሜዋለሁ በማለትም ኤቢ ለማብራራትም ትሞክራለችም። በጣም በሚያሳፍር ሁኔታ ግን ዛሬ ላይ ፖሊሱ ቀጥታ ወደ እስር ቤት ወንጀል ሰርቷልና መታሰር አለበትና ይዟት ሄዷልም። አቶ ደረጀ በሰላም ተለቋል። በጣም ግን በሚገርም ሁኔታ ዳጣና ናታን ውጭ ለቁጭ ብለው ኤቢ እኮ እህቴ ናት፣ በጣም አሳዝናኛለች፣ የእሷ መታሰር ተሰምቶኛል በማለትም ለናታን በምትነግር ጊዜ ነበረ ዳጣ ማለት ነው በሌላኛው በኩል ተደብቃ የምትሰማው ባልትና ማለት ነው ቁጭ ብላ ከሳሩ ጀርባ ማለት ነው ብቅ ስትል ያዩት። እናም ሁለቱ በጣም ደነገጡ። ውሃና ዳጣና ናታን በጣም ደንግጠው ምን ሰምተሻል? ምን አይተሻል? በማለትም በሚናገረው ጊዜ እኔ ምንም አላየውም እህቴ ስትይ ብቻ ነው የሰማሁት በማለትም ባልትና ለዳጣ ትናገራታለች። ኤቢ እኮ እህቷ መሆኔን ስለማታቅ ነው እንጂ ትወደኝ ነበር በማለትም ዳጣ ስትናገር ነበረ ባልትና የሰማቻትም። እናም እኔ ምንም አልሰማሁም በማለትም ራሷን ነጻ ታወጣለችም። በእርግጥ የሆነ ነገር ሰምተሽ ከሆነ ምላስሽን ቆርጬ ነው ምጥላ በማለትም ትናገራታለች ዳጣ ለባልትና። ምንም አልሰማሁም ብላ እንግዲህ ቀጥታ ወደ ቤታቸው ስትሮጥም ትሄዳለች። እናም ውሃ ማለት ነው አቶ ደረጀ ወደ ማረፊያው ክላስ ሲገባ ማለት ነው በፍጹም አባዬ እንዳተኛ በፍጹም እንዴት ኤቢ ውጪ እያደረች አንተ ቤት ትተኛለህ? ምን ችግር አለው ቤት ውስጥ ውጪ ላይ ብታድር በማለትም አቶ ደረጀ በሚናገርበት ጊዜ በፍጹም ክላሷ ላይ እኮ የለችም፣ ውጪ እያደረች አንተ ልትተኛ ነው ወይ በማለትም ሆዱንም አባብታዋለች። በጣም ግን በሚያሳዝን ሁኔታ ውሃ በጣም ተጎድታለች። ምንም ቢጣሉም ምንም ባይስማሙ ማለት ነው እህትማማቾች ስለሆኑ በጣም ሆዷ ተረብሿል። ወይዘሮ ማርቲና አቶ ደረጃ እንግዲህ ሲያወሩ ማለት ነው ሰላም ወደ ቤት ልመለስ እያለች ነው በማለትም ወይዘሮ ማርታ ለአቶ ደረጃ ስለምጠይቀው ጊዜ በፍጹም ማርቲ ይሄንን እንዳታደርጊ በኋላ ይቆጭሻል በማለትም ተናግሯታለም። እናም ወይዘሮ ማርቲ ምን ችግር አለው ሰራተኛ አለንና ጭማሪ ለሁለት ሆነው ቢሰሩ ምን ችግር አለው በማለትም ወይዘሮ ማርቲ ትናገራለች። አቶ ደረጀ ግን እንዲህ በማለት ተናግሯል። በፍጹም ማርቲ ቤት እንከራይላታለን፣ ውጭ ላይ ትኖራለች፣ እዚህ ቤት ተመልሳ እንዳገባ በማለትም ተናግሯል። ለምንድን ነው ግን ስለ ሰላም ሲነሳ እንደዚህ የምትሆነው ደሬ? እኔ በፍጹም አልወደድኩትም በማለትም በምትናገረው ጊዜ አንቺ ደግሞ አንዳንዴ ጠርጥሪ እንጂ በማለትም ራሱ ላይ ጥርጣሬ እንዲኖራትም ተናግሯል።
በጣም እንግዲህ በሚያሳዝን ሁኔታ አሁን ላይ ሰላም ወደ ቤት ልመለስ በምትልበት ጊዜ አቶ ደረጀ ሚስጥሩን እንዳይወጣ ብሎ በፍጹም እንዳትመጪ ያላት ሲሆን በሌላኛው በኩል ደግሞ ቤት ውስጥ ሰላምና ውከታ የሆነ ያለበት ቤት ሲሆን ማለት ነው። በጣም በሚያሳፍርና በሚያሳዝን ሁኔታ የአቶ ደረጀ ቤት አሁን ላይ ሰላም አጥቶ ይገኛልም። እናም ፖሊሱ ድጋሚ ወደ ቤት በመምጣት ነበረ የአስክሬን የተቀበረበትን ቦታ ከፍቼ ያለው ብሎ እንግዲህ ቀጥታ ወደ አስክሬን ምርመራው እየሄዱት ማለት ነው። በጣም በሚያሳፍር ሁኔታ አሁን ላይ አቶ ደረጀ ማለት ነው እኔ ለኤቢ ምን ማድረግ እችላለሁኝ? ከዚህ በኋላ በእርግጥ ራሷን ለመከላከል ስለሆነ የገደለችው ትንሽዬ ወንጀሉን ሊቀልላት ይችላል እንጂ በፍጹም ከወንጀሉ አታመልጥም። ምንም ቢሆን ነፍስ ነው ያጠፋችው በማለትም አቶ ደረጀ ይናገራልም። አቶ ደረጀ ግን እስከ ዛሬ ድረስ ያደረገው ነገር ቢኖር በፍጹም ኤቢ እንድትስተካከልና ከዚህ ከመጥፎ ባህሪዋን እንድትወጣ ነበረ ብዙ ጊዜ ሲለፋና ሲመክራት የነበረው። በጣም በሚያሳዝን ሁኔታ ዛሬ ላይ ኤቢ ቀጥታ ወደ እስር ቤት ካመራች በኋላ ምንም ማድረግ አልቻለችም። ምክንያቱም እስከ ዛሬ ድረስ ታይ ኤቢ ታይ፣ ሁሉም ነገር ይፋ መሆን የለበትም፣ ሁሉንም ነገር እውነት አይወጣም በማለትም በሚናገራት ጊዜ ነበር አልሰማም ብላ የራሷንና ራሷ የመሰላትን ነገርን ለማድረግ የተነሳችው። እናም ወይዘሮ ማርቲን ብዙ ጊዜ ተናግራታለች። ታይ ኤቢ ብዙ ነገር ሚስጥር ሆኖ መደበቅ ያለበት ነገር ይደበቃል ታይ በሚሏት ጊዜ በፍጹም አልሰማም ያለችው ኤቢ ዛሬ ላይ መጨረሻዋ እስር ቤት ሆነዋል ማለት ነው። በጣም በሚያሳፍር ሁኔታ ግን አሁን ላይ አቶ ደረጀ ሰላም ወደ ቤት አትምጣ ያለበት ምክንያት እውነቱንና ዋና ሚስጥሩን እንዳይወጣ ፈርቶ ሲሆን እናም ዛሬ ላይ ግን በጣም በሚያሳዝን ሁኔታ ወይዘሮ ማርታ ማለት ነው ምንም የማታውቀውና ምስኪኗ የዋሃ ወይዘሮ ማርታ አሁንም ሰላም ወደ ቤት ትመለስ በማለትም እንግዲህ ከአቶ ደረጀ ጋር እየተከራከሩት ይገኛሉ። አቶ ደረጀም እንዲህ በማለትም መልሶላታል። እባክሽን ማርቲ በኋላ የምትቆጭበትን ነገር አታድርጊ ብሎም በተደጋጋሚ በሚናገራት ጊዜ ነበረ ወይዘሮ ማርቲ አልሰማም በማለትም እንግዲህ የተናገረችው። በጣም በሚገርምና በሚያሳዝን ሁኔታ ማለት ነው ወይዘሮ ማርቲ አሁን ላይ በምታደርገው ነገር ኤቢ ስለሌለች ብዙ ግን ልብ ማትለው ነገር ያለ ሲሆን በእርግጥ ኤቢ ላይ በደረሰው ነገር ሁላቸውም በጣም አዝነዋልም። እናም አቶ ደሬ ግን አሁን ላይ ልጄ ላይ ትልቅ ተስፋ አለኝ፣ ምክንያቱም ልጄ እኔ ነኝ በማለት እጇን መስጠቷ ለእኔ ትልቅ ነገር ነው። በእርግጥ እኔ ለውሸት አልነበረም እኔ ነኝ ብዬ የገባሁት፣ ለልጄ ፍቅር ስል ነበረ እንደዛ ያደረግኩት። እሷ ደግሞ ከኔ የበለጠ አባቴ እኔ ምክንያት መስዋዕት መክፈል የለበትም ብላ እኔ ነኝ ያደረግኩት ስላለች በጣም ትልቅ ተስፋና በጣም ትልቅ ነገር አድርጋልኛለች። እውነትም ልጄ የተወሰነም ቢሆን ወደ አቅሏ እየተመለሰች ነው ብሎም ተናግሯልም። እናም ውድ ተመልካቾቻችን ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።